ሀቢባ ጋለሽ ወጣሽ በኋላ ራሱ አንጋርጎ ነው ተንጠልጥዬ አላውቅም። ስታክ አድርጎ ነው መሰለኝ። ጋስ ደብል እንቅጣት መስማት አለባት። ደብል ጋይስ እንደብል አረ ደብል ነው ፋሚሊ ደብል ጋይስ ሌትስ ዩዝ ደብል። አሁንማ አፕዴት አደረገ ተመስገን። አላስጨንቃችሁም። እሺ ሉዝ አላረግንም ዛሬ ቅድስት በየቀኑ እኮ ተመስገንና ሞዴሬተሮች በቃ ጭንቀት አው ነበረ ወይኔ ብስሚላ እኔ በሬዱ እኩል ነው አብራኝ የምትጨነቀው እያየች አቡ ይናል ደርሷል ይናል ሰዓት ነው የቀረው ይናል እየጠየቀ ሽንት ቤት መሰለኝ ሄደችው ዳሙና ታታባይ ከኔ እኩል ነው የሚጨነቀው። እንትናን ራስ እኮ አግኝቻታለሁ ታውቃላችሁ መንገድ ላይ ማለት ግምጃን ይላችሁ ሀያት እየሄድኩኝ የሆነ ሰው ተላክፎኝ እኔ ተናድጄ ሰድቤው ምናምን ተናድጄ ምናምን እያለፍኩኝ እኔ ዝም ብዬ ሄዳለሁ። አላየኋቸውም። ከዛ በኋላ እንዲህ ጉንብስ ብላ እሷ ለካ ከሩቅ አይታኛለች፣ አውቃኛለች። እንደዚህ አይነት ማናት? ከዛ ግምጃ ሀያት ተገናኝተናል። እንደዚህ መንገድ ላይ እየሄድን እኔ አላየኋትም ነበር። ከዛ በኋላ ዲብራንተ ስትለኝ እኔ ደነገጥኩኝ። ጭራሽ አላየኋትም ነበር አጠገቤ ሆና እኔ ተናድጄ ስለነበረ እና እዚህም አግኝቻታለሁኝ እዚህ መንገድ ላይ ማለት ነው። ቅድስት እኮ አዲስ አበባ ያለች አልመሰለኝም ነበረ። አዲስ አበባ ነው የምትኖረው እንዴ? ቅድስት ሂጂ እዛ የት ቅድም ልነግራችሁ የነበረው ወሎ አንቺ ቅድስት ወሎ ሄደሽ ነበር አይደል እንዴ? ሐውልቱ ጋር ምናምን ስስሬ የነበረው ወሎ አይደለም? ኦኬ ይኸውልሽ ቅድስት ከሳውዲ ከገባች ጀምሮ ድብቅ ክትት ብላ ነው ቤቷ የምትኖረው። ይሁኝ አትልም። ማንም የት እንዳለች እንዲታውቅ ላይቭ ላይ አድራሻዋ ምናምን አትናገርም። ማንም ቲክታከር ከአረብ ሀገር ከውጭ ሀገር ገባ ሲባል ሄዳ ተለጥፋ አብራ ምናምን ቪዲዮ አትሰራም። ይህንን እንኳን እኔ ደግሞ ግን በደንብ ቪዲዮ ብትሰራ ደስ ይለኛል። ሀቡ በደንብ ፎሎ አበያደቃስ መቼ የነበረች ቲክቶከር ናት። አሁን ያደርግላታል ታዲያ በራሷ እየዞረች አይደለም በራሷ አሁን እሷ የምትሰራው አይነት ቪዲዮ ሳይሆን በስነ ስርዓት በቪዲዮ የምትከፊያቸው ካሜራማኖች አሉ ይወስደው በስነ ስርዓት የሚቀርጹ ጽድት ያለ ቪዲዮ ብትቀረጪ አካውንትሽ ማደግ አለበት። አንቺ ቲክቶክ ላይ እንደቆየሽው እንደዚህ አልነበረም እንትንሽ መሆን የነበረበት። አካውንትሽ በደንብ ማደግ አለበት። ከዛ ማስታወቂያ ምናምን እኮ መስራት ትጀምሪያለሽ። አካውንትሽ እንዲያድግ ራስሽ ቦታዎች እየዞርሽ ቪዲዮ መቀረጽ ቦታዎች እየዞርሽ መገናኘት አይጠበቅብሽም። ነገ እኛ ላይ ተንጠልጥላ ነው የፈመሰችው፣ እኛ ነን ያፈመስናት ይሉሻል። በጣም በህይወቴ ሀቡ መጠላው ነገር እኮ ከማንም ጋር ሳትገናኝ በራሷ ቦታዎች እየሄደች ኮንተንት ክሬት እያደረገች ካሜራማን ነው የምልሽ። ካሜራማኖች አሉ በቪዲዮ 3000 ብር እና 2000 ብር የምትከፊያቸው የፈለግሽበት ቦታ ወስደው የሚቀርጹሽ ማለት ነው። እንደዛ ይህንን ኳሊቲዋን ግን እወድላታለሁ። ለምን አንድ ቲክታከር ከውጭ መጣ ከተባለ ሁሉም ቲክታከር ይሰበሰብና ሄዶ ግር ብሎ መቀረጽ ምናምን እኔ ምን አልወድም። ከማንም ሰው ጋር ኢትዮጵያ ሲሄድ መገናኘት ከማንም ቲክታከር ጋር መገናኘት እና ቪዲዮ መስራት ምናምን አልፈልግም። ባይዘው ያንን ቃል ታውቂያለሽ አቡ ራስሽን ችል ተከባብሮ መኖር ተከባብረሽ እንትን ይባላል። በኋላ ስም ነው ሌትስ ጎ ጋይስ ልብ እየሰጣችሁ እስኪ ፒፖ ገባሽ ራሱ ይንቀሳቀስ ትሪፕል ጋይስ ደግሞ መጥፎ ነገር እኮ የሚያስጠላው አሁን እርስ በርሳቸው ቲክታከሮች አሉ አይደለ? አሁን ፍቅርም ሲጫወቱ ምናምን ሁለቱም ናቸው የሚጠቃቀሙት አይደል? ሁለቱም ናቸው የሚተዳደጉት። ሁለቱም እያደጉ እያለ እኔ ያፈመስኩት እንደዛ አይነት ነገር የለም። እንደዛ ያስቡ አንቺ አይራክሰም እንደ ባሳለለ እንደ ይውሹ ነው የምትባዩ። እንደገና ደግሞ ጥግሽን ይዘሽ እናቴ ጥግሽን ምን መሰለሽ አበሻ ምንም ብትጠነቀቂ እማዬ ትሙት ነው የምልሽ። እኔ ስላየሁት ነው በራሴ ደርሶ ምንም ብትጠነቀቂ እንዲነሽ ማለቱ አይቀርም። ለዛ ራስሽን በራስሽ በአቋምሽ ጸንተሽ ባለሽበት መቀጠል ያመንሽበትን ብቻ እያረግሽ ገባሽ። አቡ ሁል ጊዜ ነው የምነግራት። ምንም ብታረጊ የሚጠላሽ ሰው አይወድሽም። ምንም ብታረጊ የሚወድሽ ሰው ብታረጊ ከነስተትሽ ይወድሻል።
ስለዚህ ቲክቶክ ላይ ለማንም ሰው መጨነቅ የለብሽም። ለሚወድሽ ሰው ተጨነቂ። ራስሽን መሆንሽ ነው ወይ እንዴ ካልኩ እግሬ ተንጠለጠለ ይልሻል ብታዚሁ ራሱ እኔ ይኸውልሽ አንዴ ለአንድ ሰው ተበድሎ ድምፅ ሆንኩለት አይደለ? ለዛ ሰው ድምፅ ሆኜ ከዛ እኔኑ ጥፋተኛ ያደርጉኝና ኦኬ ከዛ ሰው ጋር ይገጥሙና እኔን እንትን ይሉኛል። ገባሽ? አንቺ ቀንተሽባት ነው እንደዚህ ያደረግሽው ለተበደለችዋ ድምፅ ሆኜ ሄደው ይገጥሙና ከዛ በኋላ አሃ እንደዚህ ነው። ከዚህ በኋላ ምን አገባኝ አልኩ፣ ተማርኩ። ገባሽ? ከዚህ በኋላ ምን አገባኝ፣ ስለማንም ምንም አያገባኝም። ጥጌን ይዤ ቲክቶክን መጠቀም በቃ ላይቭሽን ከፍተሽ ጌምሽን ተጫውተሽ የምታገኙ ማግኘት፣ እርዳታ ከሆነ የምትሰሪው እርዳታሽን መስራት፣ ማንም ላይ አለመድረስ፣ በማንም ጉዳይ አስተያየት አለመስጠት። አሁ ግን ብረት ለበስ ነሽ አንቺ እንደምትሰደኝ። እኔ እንደ ቲክታከር እንኳን ስለ ሰው አስተያየት እሰጣለሁ። በጊዜያዊ ጉዳይ እንኳን እኮ ከሌ የሆነ ነገር ደረሰባት። በጣም ባይዘው የሚወድልሽ ነገር የሆነ ነገር ሲመጣ አው ከሌ እንዲሆነች እንደዚህ እኔ ሰምቼ ይሻላል። ሰው ላይ ስምች ጆይን ትላለች አትልም። ልጠራሽ ካልሆነ ኖ ጌምን ጫልትሽ ካልሆነ መስተቀር እኔ ኩሩ እኮ ናት። እግዚአብሔር በጣም ነው በጣላው ባይዘው ማያገባው ነገር ውስጥ እየገባ ዛሬ ከሌና ከሌ እንዲሆኑ ምን አገባሽ ብትባይኮ መልስ የለሽም አልኩሽ እኮ። አስተያየት እንኳን ግን በእኔ ጉዳይ ሁሉም አስተያየት ይሰጣል። በሰው ጉዳይ ግን እኔ አንድ ቀን አስተያየት ሰጥቼ እከሌ እንዲሆነች፣ እከሌ ተዋረደች፣ እከሌ እንትናለች፣ እከሌ ተደነቀች፣ እከሌ እንትናለች ብዬ እንኳን አስተያየት አልሰጥም። ላይፍ የምከፍተው የራሴን ሀሳብ ላራምድ ነው። እሺ ሀቡኒ ልለጥፍና አፈምሱኝ ማሬ። ልፈምስ ተብሎ አይፈመስም። በጣም ነው የምታስጠሉኝ። አሁን አፈምሽኝ ምናምን ስትሉ ሂዱ ሞቃት ዝም ብላችሁ ያላችሁን ነገር አቅርቡ። የተቀበለ ይቀበላችሁ አይደል እንዴ? ያለሽን ነገር ስጪ ለህዝቡ። በቃ ዝም ብሎ ይወድሻል። አሁን ለምሳሌ አንድ ይሄ ነው የሚባል ኮንተንት የለኝም። ሊፕሲንግ ነው ማድረገው። እንዲቹ እንደተገላበጥኩ ነው 600 ሺህ ፎሎወር ስደርስ እኔ ማውራት እንኳን የጀመርኩት እቺ ሁማኔር ቤት ከመጣች ነው። ሊፕሲንግ ነው ኮንተንት እንኳን የለኝም። ይወዳችሁ ነው በቃ ይወዳችኋል። ሊፕ መጀመሪያ ቲክቶክ ሲመጣ እኮ ሊፕሲንግ ምናምን አይደል የሚባለው፣ ሌሎች ዜጎች ናቸው የሚያደርጉት እኮ። ስለዚህ በቃ ኮንተንትሽ ነው፣ ያንን ታረጊያለሽ፣ ሰው ፎሎ ያደርግሻል። ዞሮ ዞሮ እኮ ጊዜሽን ሰጥተሽ በዋይፋይሽ በስልክሽ ቪዲዮ የክሬት እያደረግሽ ነው። ቪዲዮሽን የወደደ ቪዲዮ መቀረጽ ራሱ አንቺ እንደ ትንሽ ነገር ታይዋለሽ። ኤልሹ በጣም እኮ ነው እንትን የሚለው ቪዲዮ መስራት በራሱ እንዴት መከራውን ሳይቼ እንደምትቀርጽ አንድ ቪዲዮ ለመቀረጽ ስለዚህ ጊዜሽን ሰጥተሽ ተነስተሽ ተጣጥበሽ ለብሰሽ ካሜራ ደቀነሽ ቪዲዮ ሰርተሽ ፖስት አድርገሻል። ቪዲዮሽን የወደደ አይቶ የወደደ ፎሎ ያደርግሻል። ራሱ ወዶ ፈልጎ ገባሽ? እንደዛ ነው የሚታደገው። ግን እየመጡ አፈምሽኝ በሰው ተንተርሶ መፈመስ የሚቻል የሚመስላቸው ሰዎች አሉ። በሰው ተንተርሶ መፈመስ አስፈምሽኝ ያልወደደች ሰው ፎሎ በማንም አይፈምስም። ሰው ተንተርሶ መፈመስ አይቻልም። እራሳችሁን ችላችሁ ቪዲዮ ክሬት አድርጉ። ቀልደኛው ይቀልድ፣ ቁም ነገረኛው ቁም ነገር ያውራበት፣ መልእክት ያለው ያስተላልፍበት፣ እርዳታ የሚሰራ እርዳታውን ይስራበት፣ ቢዝነሱን የሚሰራ ቢዝነሱን ይስራበት። ስማርት ፎንን ቲክቶክን በጣም በብዙ ነገር መጠቀም አሁን ፎሎ ራሱ የሚገዙ ሰዎች ያስቆኛል። አሁን እኔ ኤልሻዳይ አሁን ኤልሻዳይ ማለት ነው ስሚ ለሪካርደር ሄደው ቪው የሚገዙ ሰዎች እንዳሉ ታውቂያለሽ ወይ? እነሱ ታየ እንደ ወይኔና በማይገኝት ለሪካርደር ሄደው የሉም ኪዱ። አዎ ቪው ይገዛል። ለሪካርደር ቪው የሚገዙ አሉ። ለራሳቸው አልፈው ለሪካርደር የራሳቸው ሪካርድ ላይ ወይኔ ምና በ1000 ቪው 3000 ላይ ያለው ሪካርድ ገንዘቡን ለኔ በሰጡኝ ፎሎ ቪው ምናምን አይደንቀኝም። ጊፍት ነው የሚደንቀኝ። አልዋሻችሁም፣ እውነቱን ነው የምናገረው። እኔም ጊፍት ነው የሚደንቀኝ። ጊፍት ካልተሰጠኝ ነው የሚደብረኝ። ጊፍት ለመጮት እኮ ነው የምንገባው። ሁሉም ሰው እኮ ነው ለማስመሰል ካልሆነ ሁሉም ሰው ነው። እኔ ሁሉም ያውቃል። እቺ ጉራጌ እቺ ችጋራ ምናምን ይሉኛል። በሉኝ ምን አገባኝ። ሶስት ሰው እያየኝ አልኖረ አይ ዶንት ኬር። ጊፍተር ቢሆኑ ደስ ይለኛል። ጊፍት ብቻ ሶስት ሰው እያየኝ ሶስቱ ጊፍተር ቢሆኑልኝ ደስታዬ ኖረኛል። ኖረኝ ፈርስ ጊፍት ስትሪፕል ጋይስ ጊፍት ብቻ ስጡኝ እንጂ እኮ ነው ገንዘብ ነው። እኔ አሁን ሀቡ ሳውዲ እያለሁ ቪዲዮ ራሱ በስነ ስርዓት በወር አንዴ ታውቂያለሽ ኤልሹ
ቶሎ ከለቀኩ በ15 ቀን አንዴ ምናምን ነው ቪዲዮ ምለቀው። አለቅም ጭራሽ። ጌሜን ነው ጌሜን እቀጣቀጣለሁ፣ ከኔልሹ ጋር እጫወታለሁ፣ ከሁሉም ጋር እቀጣቀጣለሁ። ጌሜን እወጣለሁ። ቪዲዮ እንኳን አልፖስትም ነበር። እሺ ሊንክ እንኳ ምን ያደርግልኛል? ፎሎ ሲሉኝ እኔ ፎሎ ምን ያደርግልኛል ነው የምለው። ግን አሁን ላይ ያው ጥሩ ነው ቢያድግ እኮ። ግን እንደዛ ሆኖ ቪዲዮ ሳትሰሪ ለጌም ብቻ እየገባሽም ግን ጊፍት በደንብ ይሰጥሽ ነበር። አዎ በደንብ እጫወት ነበር። በጣም ነበር የሚሰጣት። እንጫወት ነበር እኮ ከኔ ጋርም እንዴ ተጫወት ነበር። አሁን ትጫወታለች እኮ ግን ከኤልሹ ጋር እንደዚህ ቁጭ ብለን ዘና እያልን ማለት ነው። በሶስት ምናምን ነው የምንጫወተው ምናምን። በጣም ተቃጥሎ ነበር። የት አሉ እነዛ ጊፍተሮች? የት ገቡ? ምን አንቺ ግን የት አሉ? ቅድስት አበባ ጋይስ እንጠይቅ ስለሳ እንደውም ስሚማ እንደውም ከኔ ኮፒ አድርጋ እንትን ብላብኛለች። ኮፒ አድርጋብኛለች። ቤብነት ብላ ቤብ የምትለው ነበር። ቤብነት እኔ ጋር ነፍሱ ሰምታ ጣንነት ስትል እንዴ የኔም ቤብነት ብዬ ማሂኔና ሳውዲ ጉርግዳ ላይ ቋስጠፈሽኛል። ሳውዲ ጉርግዳ ደግሞ ኩራጣና ምናምን ደግሞ ካልገባሽ ያስጠላሻል። ሰራተኛዋ አንድ ጊዜ የ49 ሺህ ብር ፀጉር 28 ሺህ መጨረሻው ነው ምናምን እያለች ትከራከርልሻለች። ቁጭ ብዬ እኔ ቶልዬ ነው አመዴ ቡን ብሎ ከዚህ እንዴት ሮጬ እንደደረሱ በካሜራ ነው ያየኋት። ወይኔ ከዱ ሄድኩ አልሸጠችው ብዬ በካሜራ ጮሄባት። ከዛ በኋላ ሄጄ ማስለመድ እንዳለብኝ ገባኝ። አብሬያት እየዋልኩ ምናምን 2 ወር እንደዛ አረኩ በደንብ እስክታቅ ማለት ነው። ከዛ በኋላ ለመደች። እኔ ወደ ላይፌ ስመለስ በቃ ላይቡ መሆን አልቻለም። በቃ ወይ ኮንሲስተንሲ ይፈልጋል። አሁን ለምሳሌ ዛሬ ከገባሁኝ ዛሬ ካየሽኝ ከ3 ቀን በኋላ ነው ደግሞ የምታይኝ። ስንፈት እንደዛ ደግሞ ያው ነው ደግሞ አንዴ ከተውሽ ደግሞ ያስጠላሻል። በቀን በቀን ለመግባት አንደኛ አንዴ ካቋረጥሽ ያስጠላሻል። አንዴ ካቋረጥሽ ሙድሽን ለማምጣት፣ ሁለተኛ ቲክቶክ ምን ይፈልጋል? በተፈጥሮ ኮንሲስተንሲ ይፈልጋል። ኮንሲስተንሲ ገባሽ? ሰዓት መለመድ አለብሽ። ኤግዛክትሊ ቪዲዮ ኢቨን ቪዲዮ ዩ ኒድ ቱ ፖስት ኦልዌይስ ዘ ሴም ታይም የሚለው ቲክቶክ ራሱ ኤቭሪዴይ ባስለመድሽበት ሰዓት እየፖስተሽ ገባሽ? ላይቭ መግባት በጣም ሀቡ አካውንቴ እንዴት እንደተመታ ትላንትና እና ዛሬ 300 ፎሎወር ነው ድሮፕ ያደረገው። ቀንሶ ማለት ነው። ይቀንሳል። ቪዲዮ ፖስት ቪዲዮ ያነሳብኛል። ኮሜንቲ ጋይድላይን እያለ እንዴት እንደሚያነሳብኝ አሁን ዝም ብዬ ፎቶ ምናምን ነው ፖስቶ አስጠላኝ። ቪዲዮ መስራት ራሱ ጠንክሮ መስራት ይፈልጋል። ቲክቶክ ማለት ልክ እንደ ሱቅ ነው። እንደ ሱቅ ልክ ጉራጌ በየቀኑ ጠዋት ተነስቶ ሱቁን ዝናብም ሆነ ፀሐይ እንደሚከፍተው የለም። ልክ እንደዛ አመመሽም፣ ደበረሽም፣ ደከመሽም ቲክቶክ ላይቭሽን መክፈት አለብሽ። ቪዲዮ ፖስት ማድረግ አለብሽ። አካውንቱ ላይቭ ካለመደ ለምሳሌ አሁን የአዶናይ አካውንት ላይቭ አልለመደም፣ ቪዲዮ ነው የለመደዋል። ግን ኦልዌይስ ቫይራል ነው። ያ ቶሎ መልቀቅ ወዲያው እንዳስለመድሽው ትንሽ ስጠፊ ራሱ ቲክቶክ ይረሳሻል። ወረተኛ ነው ቲክቶኩም የቲክታከሩም ቲክታክ ተጠቃሚም ሁሉም ወረተኛ ነው። አንድ ነገር አንፎሎ ያደረጉኝ ጌመሮች አሉ። ሀቡ ጊፍተሮች ጌመሮች እንዳለ ጌመሮች አንፎሎ ያደረጉኝ እዚህ መጥቼ በጠፋሁበት ጊዜ እንዳለ አንፎሎ አድርገውኝ። የአንቺ ደግሞ እኮ ያስፈራል። ቅድስት ያንቺ አጠፋት እኔ እኮ ጽፌልሻለሁ ሁላ እንደ በሰደናለሽ ብዬ ያንቺ አጠፋፍ የጠፋችው ቤት እስክታስተካክል ሌላም ነገር ነበረብኝ። አሁን እዚህ መጥቼ ሌላ ነገር ነበረ። እሱን ሳስተካክል ቆይ በእናትሽ ሞዴሬተር ህይወትሽን እስክታስተካክል ድረስ ነው የጠፋሽው። ሶሻል ሚዲያ ደግሞ እንደዛ አይፈልግም። ከነ ችግርሽ አብረሽ መቀጠል አለብሽ። አሁን እኔ በጣም እንደኛ ነኝ። ብወልድ ራሱ አሁን ኦልሬዲ ወገቤን እያመመኝ ነው። ዛሬ ሌሊት መጥቶ ሂጄ ብወልድ ነገ ወልጄ ሩም ከተሰጠኝ ሩም ውስጥ ሆኜ ላይቬን እከፍታለሁ። አልጠፋም። በጣም እንድጠፋ የሚፈልጉ በጣም ብዙ ሰዎች ስላሉ እልህ ይዞኛል። አልጠፋም። ፈርስት ጊፍት ኢዝ ትሪፕል ጋይስ። ፈርስት ጊፍት ደስ ይለኛል። በጣም እንድጠፋ የሚፈልጉ ብዙ ሰዎች አሉ። እኔ ከራሴ ጋር ራሱ እንደ ቢዘኝ የኔንና ኤልሹን ኮንተን እያየሁት እኮ ነው ሼር ያደረጉልኝን አስታውሽው። ቆይ የምንቀጣጣውላ ሲያስቅ
እኔ እና እሷ በቃ የቤት የዲዛይን ቤት ነሽ ኪኪዬ። ጋይስ ሌትስ ጎ በፂ ባየኔ ቆንጆ ጠላቶቼ ማይጥፉ የኔ ማር ከጠፉማ እንዴት ያያሉ ስኬቴ ሀቢባ እኮ አንድ ሰው እንዴት እንደየቀርጣችን እንደሆነ ሄድሽ ማንንም ብሎ ካላረገ ምን ይንሽ ውለጂ ተብላ ያታቡ አንቺ ላይ ብሽ ተዘጋ የሳምንት ሰው ለሰው አይሰራም እንዴ? እና ተቆሞ እንደዚህ ቀላል ነው እንዲቆመሽ ነው ታራጭ በደንብ ነው የምችለው በደንብ እንደውም እሱ ነበር የምትቀጣኝ። እንደዚህ መሆኑን ማቅ በቻረግዝ ነበር ስለታው ጎዝ እኮ ናት። አርቲስት መሆን ነበረባት እኮ ሁለት አንድ እንዳባዘ ለዚህ እኮ ነው ቅድስት ይሄ ስሚ አጫጭር ድራማዎች ስሪ ለቲክቶክሽ ጌታን እኔ ልምከርሽ የካሜራማን ስልክ ነው ይሰጥሻለሁ። በቃ ስጭኛት ነው ግን አጫጭር ድራማዎቹ ማን ክሬት ያደርግላታል አሉ የሚጽፉ ልጆች ምናምን ለቀንም እንደዛ ሰሪም ታዲያ አሁን ደግሞ ማለት ነው ብቻዋን አይደለም ሰዎች አሉ ገባሽ? አፍራ የግምጃ ጓደኛ ናት። ታያትም በጣም ጎበዝ ነው የሆነችው ኢትዮጵያ ከገባች በኋላ። ኧረ ቅድስት ጎበዝ ናት ማለት ሌላውን አክቲንግ ድራማ ነው የማልፈልግ ምን እንደሆነ ንገርሽ። እኔ አሁን ከሆኑ ወንዶች ጋር ምናምን እንደዚህ አይነት እሱማ የራስሽ እኮ ነው። ስክሪፕቱን አንቺ ነሽ እኮ የምትመርጪው እንደምትፈልጊ የምታጽፊያቸው እኮ አንቺ ነሽ። ናይን ቅድስት የምትለው ቅድስት እሱን ኢሜጅ መፈጥሪው እራስሽ ነሽ። እዚህ ሶሻል ሚዲያ ላይ አሁን እንትና ወዶኝ እንትና ወዶ ተወደን ምናምን የሄደውን ወንድ ያለጋለች እሱን እንዳታደርጊው አንቺ ጀስት ግን ከሆኑ ክሮች ጋር አሁን ለምሳሌ ሆነች ራንሳ የምትባል ልጅ አለች እዚህ እንትን ላይ የራሳቸው አፍላ ፍቅር ምናምን የሚባሉ ጀሞች የራስሽ ክሩ ብዙ ሴቶች ብዙ ወንዶች ያሉበት ክሩ ላይ ከተጣብ እንትን ካልሽ ከተፒስ ከሆንሽ ምን ካልሽ ድራማ ከሰራችሁ በተለይ ደግሞ ማለት ነው ናቹራሊ ቆንጆ ስለሆነች ያ የአማራ ክልል ሴት አይነት የገጠር ቪዲዮ አክሰንትም አላት ታውቂያለሽ አይደል? እንደዛ ብትሰራ አይ አጫጭሮቹን ስሪ እነሱ እንደሚጽፉት እነዛ አግኝ ታዋቂያቸው ምናምን በጣም ጎበዝ ናቸው። ማርያምን እናንተ አስተዋውቃታ እኔ ካሜራማን አስተዋውቃታለሁ። ካሜራማን አገናኛታችሁ። ቀስቴ ጀለሷ ነው ለምሳሌ ቀስቴ ጀለስ በቀስቴ በኩል በጣም ብዙ ሰው መተዋወቅ ትችያለሽ። ይኸውልሽ ግን አንቺ ከሴቶች ጋር ብቻ መስራት እኮ ትችያለሽ ከወንዶች ጋር ካልፈለግሽ። ለሚ ልንገርሽ ቲፒካሉን ነገር ያዥ ቀደስት ልንገርሽ ቲፒካሉን ነገር ያዥ አይዲያውንማ ውስጥ ነው የምትነግሪያት። እዚያ አትንገረት አይዲያውን ነገ የሆነ ሰው መጥቶ ቢሰራባት ነው። እኔ እኮ የባህል ነገር ስሪ እኮ ነው ያልኳት። አይዲያውን እንዳትነግሪያት ድራማውን አልነገርኳት። የባህል ነገር ተሰረቀት በጣም ቫይራል ነው። ነገር ኮንተንቷም የባህል ነው ገባሽ? በተለይ ቆንጆ ስለሆነች ቁንጅናዋ ደግሞ የተፈጥሮ ስለሆነ እንዳልሽው ባህላዊንና የተፈጥሮን ነገር ብትይዝ ቴንኪው። ቆንጆ ስለሆነች ነው የባህል ነገር ትስራምልሽ። ይሄ ምንም ነገር አትፈልግም ገባሽ? የተፈጥሮ ውበት አለው እና እነሱን ለመስራት በቃ አሁን ቀስቴ ጀልስ በቀሽቴ ምናምን የወንድና የሴት የሆነ እንደ የፍቅረኛን ነገር ክሬት ብታርጊው አንቺ ነሽ ከአንድ ወንድ ጋር ወይ ስትንትን ጉንጩን ሀረኔ እኮ ቤስት ፍሬንዶች ነን እየተባባች እንትን ካልሽ ያንቺ የሚመጡት ፋኖች ካፕል እንድትሆኝላቸው ነው የሚፈልጉት ገባሽ ወይ? እያቀናጁ ያንን ኢሜጅ ግን አንቺ ነሽ መፈጥሪባቸው። እናንተ ናችሁ እኮ ጥንድ ያደረጋችሁ ልትይ አትችይም። አንቺ በምታደርጊው ሪያክሽን ነው እነዛ ሰዎች ኤዲት እያደረጉ የሚያደርጋችሁ ማለታችሁ። ትክክል ለመሰለሽ ሳውንድ በጣም ክብሯን ትጠብቃለች ገባሽ? ራሷን እዚህ ሶሻል ሚዲያ ላይ ከወንድ ጋር የሚፈጠርብን ነገር የምንፈጥረው አቡዬ እኛ ነን ገባሽ? ቤትሽ ውስጥ ራሱ እስኪ ንቅስ የሆነች ምናምን እኔ ሰሞኑ እንደሰራሁት አይነት ቪዲዮ ስሪ እስኪ። እሱን ሰራለሁ ብዬ ማለት ነው ጌታ ምስክሬ ነው። እሱን ሰራለሁ ብዬ የሆነች ልጅ ራሱ ሰርተው እንዴት እንደሚያምር ይሄ በቃ እንደዚህ ሰርተው እኔ ራሳቸውን ነው የምትመስዩ። እኔ አሁን አያምርብኝም ይሄ አይላሽ ምናምን ስለማረግ። አረ በጣም ነው የሚያምረው። ማርያምን ያምራል በጣም አይላሽ ጥፍሬ ምናምን የኔ ነገር አሁን ከኪዱ ጋር ሄዳችሁ የሰራችሁት ያ ጎጃም ሄዳችሁ የሰራችሁት በኢየሱስ ባርደር እንደዚህ ስሪ በእናትሽ። ይሄም የልጅ አዋቂ ናት በጣም ኪዲ እኔ ብዙ ነገር እንትን ብላ ሳጀስት አድርጋኛለች። አየሽ እንደዚህ እኮ ነው የምልሽ። አየሽ ስሪ በእናትሽ እንደዚህ አይነት ነገር አንቺ ላይ በጣም ያምራል። ቤትሽ ውስጥ ሆነሽ ራሱ ሂጂ ሼር ላድርግልሽ። ሌላ ስልክ ካለሽ አለኝ በዚሁ በራሱ አካውንት ላይ ሼር አድርጊልኝ። እሺ ሌላ ስልክ ላይ ሳይኔ ከሆነ ታየዋለሽ። እንትን
እንደዚህ አይነት ኦሪጂናል ነገር ቲፒካል እንዳለች የባህሉ በጣም ማች ያደርጋል ከአንቺ ጋር። ደግሞ ቅድስት እኮ ሸዋን አታውቅልሽ አይደለ? በደንብ ማስተዋወቅ ትችላለች። ተጠቀሚበት ጊዜ ቅድስት። አገር ቤት እንደመሆንሽ መጠን ነፃነት እንደመኖርሽ መጠን በቃ ከቲክታከር ጋር ምናምን እንዳትመጣጣፊ፣ እንደዚህ ኩል እንደሆንሽ ክብርሽ እንደጠበቅሽ። አይ እትስራ አሚራ እያስፈልጋል። ለምን ነው ከሷ ጋር የምትሰራው? አይ ፐርስኪፕቲስ ትሪፕል የሚያስጠላሽ እኮ ምን መሰለሽ፣ ትንሽ ጊዜ ቲክታክ ላይ አሁን ሁለት ናቸው ግን ሲያምሩ፣ ሁለት ናቸው መስመር ያረግሽላቸው። እንደዚህ ስል እቤትሽ ውስጥ ራሱ በጣም ነው የሚያምረው። በቃ ከነገ ጀምሮ ጠብቁኝ። ፀጉርሽን ልቀቂው እና ምናምን በጣም ነው የሚያምረው። ማለት ሌላ ቦታ ራሱ መሄድ አይጠበቅብሽ። ካሜራማን አገናኘት ያልኩሽ ለምን መሰለሽ? ብሎግም እንድትሰራ የተለያየ ቦታ ሜዳ እንድትቀርጽ ከልጇ ጋርም አንዳንዴ ስትዝናና እንደ ብሎግ ነገር ታሳያለሽ። እንደ ልጅሽን ቅድስት ልጇን እኮ ጀርባዋን ነው ፊት ለፊቷን ሳታሳይ ጀርባዋን መዝናኛ ቦታ ይዛት ስትሄድ ብሎግ ዛሬ ልጄን ይዣት ወጥቼ ፊቷን ማሳየት ግዴታ አይደለም። ልጄን ይዣት ወጥቼ እንዲህ ተዝናንተን እኔ አሁን ሀቡ ቅዳሜ ባህር ዳር ሄዳለሁ። ምን አይነት ስራ ሰርቼ እንደመጣ ሰሻለሁ። ሹሩባ ምናምን ሰርቼ ነው የምሄደው። አዲስ አበባ ሄዳለሁ። በይ ጸዴ ነገር ለስራ ነው የምሄደው። አካውንቴ እንዲነሳ ብቻ ነው የምሄደው። ለ4 ቀን ነው የምሄደው። በደንብ ይሄ የገጠሩን ነገር ጥፍሬን አልሰራም፣ አይላሽ አልሰራም። ገጠር ውስጥ ገብቼ ነው ሰርቼ የመጣው። አንበሲት ቢያምርብኝ ቢሆንልኝ ደስ ይለኛል። እንደዚህ አይነት ነገር አክሰንቱ ቢመጣልኝ ምናምን በጣም ነው የምፈልገው። የሚያለማምዱ አሉ አይደል እንዴ? እኔ እኮ አክሰንቱን ራሱ በደንብ ላውራ ካልኩ አወራለሁ። ሳይቀሻ ኢቭን እዚህ ላይ እንዳልሽሪበትማ እስኪ አንድ ሁለት በቃ እንዴት አወቅሽ ሸዳ አክሰንት እንዳለሽ? አሁን እኔ ፊት አውርተሽ ስለማታውቂ ያብረን ኖርናል እንዴ? አዎ እንዴ ማቃለሁ ካንት ወይ ታይልሽ በሆነ ነገር ላይ እኮ አንቺ ልብ ካልሽኝ እኮ ትይዥኛለሽ። እሺ በይ እስቲ በእናትሽ እንዴ ሀቢባታሽ ሀቢባዬ ስላላደኩኝ ነው አክሰንት። እዛ ሀገር ያደገ ሰው ግን አክሰንት አለው። እኔ አሁን ቤተሰቦች አለ ስታመጣው አክሰንት ማየት ፈልጋለሁ። ኖ ኢቭን እንደዚህ እያወራሁ ራሱ መጥቶሽ ያቅም አክሰንቴ እንዴ በቃ አሁን ለምሳሌ አናግሪኝ ነው ልማር አናግሪኝ ቲጂ የኔ ፍቅር ምን ላውራቸው ደስ ያለሽን ከድራማ ላይ ላውራች ግን የሸዋውና የእንትን አንድ አይሆንም ስትል አልሰማሻትም? አቡስቲ ገጥመሻል ግጠሚ በይ። አይ በይቱ ሼራ ገጥመሻል ግጠሚ እኮ የቲክቶክ ዋታ ከታኮ ነው አልሰማሻትም ወይ አለችኝ። በሸዋ ደግሞ በደንብ ስል በደንብ በሸዋ በደንብ መስራት ፈልግ እንዲሁ በሸዋ ሙዚቃ ደግሞ ይሄ የለም ይሄ እንትን የሚልሽ ይሄ እንትን ያለው የሸዋ ሙዚቃ ደግሞ የለም፣ ግን በደንብ ሰራበታል። አሁን በየጆከርም የለም እንጂ እንትን የሚል አስተዋውቂያ ሸዋን አንቺ ሄደሽ እሱን እኮ ነው ሼር አድርጊ። ለዛው ቡልጋ ናት ሄዳ ቦታው ላይ ለልጅሽ ምን አስጨነቀሽ? ሄደሽ አትቀርጭም ቦታው ላይ እንደበፊቱ አይደለም። ሳውዲ ሄደችብኝ እኮ ነገር ይሸላች ሄደች እኮ ወይ ለካ የለመደችው ረዳትሽ ሄደች ሳውዲ ሄደች ሄዳውን እየተሰቃየው ነው ብታይ ስቅ ላይቭ ራሱ እያረኩ ለዚህ እኮ ነው ዘመድ አምጪ ዘመድ አምጪ ዘመድ አምጪ ከክፍለ ሀገር እና ስለምጭ አጣሁኝ። ዘመድ ይሻልሻል፣ ባዳ ይቅርብሽ። በጣም ሮዚ አንዴ ጥሩ ሰው ካገኘ ማለት ከተገኘ አንዴ ጥሩ ሰው ዘመድ ነገር ካገኘሽ አምተሽ ከልጅ ካስለመድሻት በኋላ አንቺ እየፈለግሽበት ቦታ እየሄድሽ መቀረጽ፣ ስራሽ ላይ ትኩረት ማድረግ፣ ማስታወቂያ መስራት፣ አካውንትሽን ማሳደግ ትችያለሽ። ሀቡ በእናትሽ የሆነች ጊዜ ላክልሽ። ከየት ላምጣት ግን? ቆይ አንድ ጊዜ ለትሩስ ሼር አድርጌለታለሁ። እንዴት እንደምታምረኝ ሀቡ። እስቲ ምንድን ተቃላችሁ? ችግሩ ወንድና ሴት የሚሆን ሴትና ሴት አንዴ ቲክታክ ላይ 2 ሴቶች እፍ ካሉ በኋላ በቃ ሁለቱም አካውንታቸውን ለማሳ